የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች አክብሮታዊ ሰላምታችን ይድረሳችሁ እያልን የመጋቢት 6 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ የጦር ሜዳ ተጋድሎች ተጠናክረው በቀጠሉበት በዚህ ወቅት በጎንደር በለሳ፣ በወሎ ቤተ አማራ ወግዲና በጎጃም ሜጫ የተደረጉ ተጋድሎችና የድሎቹን ዝርዝር መረጃ በዜናችን አጠናቅረነዋል። ቀዳሚው መረጃችን ነው። የብልጽግናው ሰራዊት በፋኖ ብርቱ ክንድ የሚደርስበት ምት ከቀን ወደ ቀን እየጠነከረ መጥቷል። የሻለቃ አዛዡን ጨምሮ ከ40 በላይ የብልጽግናው ሰራዊት የወደቁበት የተጋድሎ መረጃ በዜናችን ተሰናድቷል። ዝርዝሩ ይቀርብላችኋል። የፋኖ የከተማ ኦፕሬሽን ታላቅ ድል የተገኘበት ሆኗል። በአንድ የከተማ ኦፕሬሽን ከ17 በላይ የብልጽግናው ጥምር ጦር እርምጃ ሲወሰድባቸው በፋኖ በኩል የደረሰ ጉዳት የለም። ወዲህ ደግሞ ህዝብ እንደ ህዝብ ነቅሎ በመውጣት የብልጽግናውን ስርዓት ለመዋጋት መውጣታቸውን ይፋ ባደረጉበት መልእክታቸው በልመና ሳይሆን በክንዳችን ተከብረን እናስከብራለን ሲሉ ተናግረዋል። በዝርዝር የሚቀርብላችሁ መረጃችን ነው። የብልጽግናው ፌዴራል ፖሊስም ገብቶበታል። ፌዴራል ፖሊሱ ደግሞ የገባው የመከላከያውን ፈለግ ተከትሎ ሙሉ ትጥቁንና ሚስጥራዊ የሰራዊቱን መረጃዎች እንደያዙ ፋኖን በመቀላቀል ነው። የፌዴራል ፖሊሶቹ ለፋኖ ያስረከቡት ሚስጥራዊ ወታደራዊ ሰነድ ምን ይላል የሚለውም በዕለቱ ከምናቀርብላችሁ መረጃዎቻችን መካከል ነው። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳን የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። በለሳ ወግዲና ሜጫ የፋኖ ተጋድሎ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ ከትናንት ጀምሮ እስከ ዛሬ አመሻሽ ድረስ በአራቱም የአማራ ግዛቶች ብርቱ ተጋድሎ በማድረግ ከፍተኛ ድል መቀዳጀቱን አስታውቋል። በጎንደር በለሳ፣ በወሎ ቤተ አማራ ወግዲና በጎጃም ጠቅላይ ግዛት ሜጫ አውራጃዎች የተደረጉ ተጋድሎችና ድሎች ከየግንባሮቹ ደርሰውናል። የደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ክፍለ ጦር ተክለ ሃይማኖት ብርጌድ በምስራቅ በለሳ ወረዳ ዳንጓራ ከተባለው ቦታ ላይ ባደረገው ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። የብልጽግናው ስርዓት በቀጣዩ ግንቦት ወር አካሂደዋለሁ ብሎ የያዘውን የምርጫ ዝግጅት ለማድረግ ከፍተኛ ጦር ይዞ ገብቶ የነበረ ቢሆንም የፋኖ ብርቱ ክንድ የገባውን የብልጽግና ሰራዊት አስቀርቶታል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የሰጠው የደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ብነት ሞላ ከወራት በፊት በፋኖ ጠንካራ ክንድ ተመቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው አማራ አካባቢዎች ያለ የሌላ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎችን እያደረገ መሆኑን የሚታወቅ ነው። ይህንን ኃይል ደግሞ እንዳመጣጡ ተቀብለን ተገቢውን ቅጣት እየቀጣ ነው ብለዋል። በሌላ የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ መረጃ የአጼ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር በወግዲ ወረዳ ከፍታና አብየ ጉርባ ቀጠናዎች ባደረገ የተቀናጀ ወታደራዊ ኦፕሬሽን ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። በአብየ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የብልጽግናው ሰራዊት ለዘር ማጥፋት ወንጀሉ ያሰማራው ሰራዊቱ በመብረቅ ክፍለ ጦር ሰራዊት ተመቶ ከባድ ኪሳራ ደርሶበታል። አንድ ብሬን መትረጊስ፣ 4 የክላሽንኮቭ ጠመንጃዎችና በርካታ የጥይት ተተኳሽ ሰነዶችና ቁሳቁሶች በመብረቅ ክፍለ ጦር እጅ ገብተዋል ሲል የኮሩ ህዝብ ግንኙነት ክፍል አስታውቋል። የንጉስ ሚካኤል አሊ ኮር ህዝብ ግንኙነት መምሪያ አክሎም ከሌሊት 10 ሰዓት ገዳማ በማካፍታ ቀጠና በታቀደ ስልታዊ ከበባ በማካፍታ ትምህርት ቤት መሽጎ የነበረ አንድ ሙሉ ሻለቃ የጠላት
አባላት ሰራዊት በፋኖ የደረሰበትን ጥቃት ተከትሎ የጠላት ምሽግ ሙሉ በሙሉ ተሰብሯል። የተመታው ኃይል ግማሹ እርምጃ ሲወሰድበት፣ ቀሪው ወታደር ተበትኖ የት እንደደረሰ አልታወቀም። ሻለቃ መሪው ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም የመብረቅ ክፍለ ጦር አንድ ሻለቃ በወግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጡ ምንም አይነት እርዳታ ሳይደርሰው ቀርቷል። በደረሰበት ከፍተኛ ሽንፈት የተበሳጨ የጠላት ኃይል ከወግዲ ከተማ አቅጣጫ ዙ 23 የጸረ አውሮፕላን መሳሪያን እንደ ቀላል መሳሪያ በመተኮስ አካባቢውን አሸብሯል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በጎጃም ጠቅላይ ግዛት የሚያካሄደውን ተጋድሎ አጠናክሮ በመቀጠል በዛሬው ዕለት በሜጫ ቀጠና ብራቃት መሽጎ የሚገኘው የብልጽግና ሰራዊት በ102ኛ ኮር 11ኛና 33ኛ ክፍለ ጦሮች ጥምረት ፈጥረው ጠንካራ ምት አድርሰውበታል። በውጊያውም የአካባቢውን የሚልሻ ጠርናፊና ሊቀመንበርን ጨምሮ ከ40 በላይ የሚልሻና መከላከያ አባላት እርምጃ ተወስዶባቸዋል። ቁጥራቸው ቦሌ ያልታወቁ ደግሞ ከባድና ቀላል ቆስለኛ ማድረግ የተቻለ ሲሆን 5 የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችን ማግኘት ተችሏል ሲል የዕለቱን ተጋድሎ አስመልክቶ የአጼ ቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የሻለቃ አዛዡ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ባደረገው ልዩ ተጋድሎ የብልጽግናውን ሰራዊት ሻለቃ መሪውን ጨምሮ በርካቶችን እርምጃ እንደወሰደባቸው አስታወቀም። ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ይታየው ብርጌድ የሳካ ጥቃት ያደረሰው ከዳባት ከተማ ወደ ገደብዬ ሲንቀሳቀስ በነበረው የስርዓቱ ጦር ላይ ዳራ በተባለች ቦታ ላይ ነው። በብልጽግናው ሰራዊት ላይ ፈጣንና የማያዳግም እርምጃ መውሰዱን ያስታወቀው የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ካስትሮ የተጋድሎን ዝርዝር መረጃ ለጣና ቴሌቪዥን እንደገለጸው የይታየው ብርጌድ መሪ አርበኛ አስንቆ መኳንንት ስኬታማውን ኦፕሬሽን የመራው ሲሆን የስርዓቱን ሻለቃ መሪን ጨምሮ 15 የጠላት ኃይል እርምጃ ተወስዶበታል። በተጨማሪም ከ12 በላይ የሚሆኑት ከቀላል እስከ ከባድ ጉዳት አስተናግደው ወደ ሆስፒታል ገብተዋል ብሏል። አርበኛ ታድሎ ደሴ አክሎም የጦሩ መሪ ከፍተኛ ወታደራዊ ጥበብና እውቀት በታየበት አውደ ውጊያ ይታየው ብርጌድ አንድ ብሬን፣ በርካታ ክላሽንኮቭ፣ ከፍተኛ ቁጥር ያለው ቦምብና በርካታ ተተኳሾች ማግኘት ችለናል። የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ስርዓት ከገደብዬና ዳባት ከተሞች ኃይል አሰባስቦ መልሶ ለማጥቃት ቢሞክርም የራስ አሞራው 3ኛ ኮር ሸጋው ውበት ብርጌድ እንዲሁም ሌሎች የጎንደር የበጋሻው ክፍለ ጦር አባላት ባደረጉት ብርቱ መከላከል የጠላትን ኃይል አሳፍረው መመለስ ችለዋል ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝና ጎንደር ጠቅላይ ግዛት ዕዝ በቅንጅትና በተናጠል የሚያደርጉትን ተጋድሎ አጠናክረው በመቀጠል በርካታ የማዕከላዊ ጎንደር ዞን ቀጠናዎችን ከብልጽግናው ጭቆና ማላቀቅ ችለዋል። በትናንትናው ዕለት በቆላ ድባ፣ በደንቢያና በበለሳ ግንባሮች ፋኖ ከፍተኛ ድል የተቀዳጀባቸውን ተጋድሎዎች ማድረጋቸው ይታወሳል። ዛሬም በአብዛኛው የምዕራባዊ ሰሜናዊና ማዕከላዊ ጎንደር ዞኖች የሚደረገው ውጊያ ተጠናክሮ መቀጠሉ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በከተማ ኦፕሬሽን ፋኖ ፈጣን እርምጃ ወሰደ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን በሰራዊ ከተማ ኦፕሬሽን ከ17 በላይ የባዲን ሚሊሻ አባላትን ከጥቅም ውጭ ማድረግ ችሏል። የ201ኛ ኮር 74ኛ ክፍለ ጦር በወሰደ የከተማ ኦፕሬሽን 7ቱን የብልጽግና ጥምር ጦር አባላት ወዲያውኑ እርምጃ ሲወስድባቸው 6ቱ ከባድ ጉዳት ደርሶባቸዋል። በፋኖ የከተማ ኦፕሬሽን እርምጃ ከተወሰደባቸውና ጉዳት ከደረሰባቸው የብልጽግናው ጥምር ጦር አባላት በተጨማሪም 4 የጥምር ጦሩ አባላት እርስ በርስ ተገዳድለዋል። በዚህም ከ17 በላይ የብልጽግናው ሰራዊት አባላት ከጥቅም ውጭ ማድረግ መቻሉን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የከተማ ኦፕሬሽኑ የተፈጸመው በ74ኛ ክፍለ ጦር መቺ ኃይል ዘመቻ መምሪያ በሆነው አርበኛ አበበ መስፍን መሪነት መሆኑን የገለጸው ፋኖ ሀብታሙ የሱፍ በምስራቅ ጎጃም ዞን ድቦ ዙሪያ ልዩ ቦታው ቤት ጠባቂት በተባለ አካባቢ ሲሆን የብልጽግናው ጥምር ጦር አባላት ለዓመታዊው አቡነ ገብረ መንፈስ ቅዱስ የንግስ በዓል ወደ ቤተ ክርስቲያን የሚሄዱ ወጣቶችን እያገተና እያፈነ በነበረበት ሰዓት ነው። የተደረገውን ጥቃት አስመልክቶ መብረቃዊ እርምጃ ሲል የገለጸው የኮሩ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ በቀጠናው ያሉ የስርዓቱ ተላላኪዎችና ተቋም ውስጥ ትልቅ አለመተማመን መፍጠር የቻለ ኦፕሬሽን ነበር። በተፈጠረው አለመተማመን የተነሳ እርስ በርስ እንዲታኮሱ ማድረግ የተቻለ ሲሆን 3ቱ የስርዓቱ ወታደሮች እርስ በርስ ተገዳድለዋል
ብለዋል። ከዚህ በተጨማሪም ህዝባዊ መሰረት የያዘው የአማራ ህዝብ የሉና ትግል በሌላ የከተማ ኦፕሬሽኑ ፈለገ ብርሃን ከተማ ላይ በነበረው የስርዓቱ ሰራዊት ላይ እርምጃ በመውሰድ መሳሪያውን መንጠቅ መቻሉንም ፋኖ ሀብታሙ ዩሱፍ አክሎ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር የደጀን ጦር ማደራጀትና የንቅናቄ ስራውን በስኬት እያከናወነ መሆኑን አስታውቋል። የ201ኛ ኮር 54ኛ ክፍለ ጦር ሁለት የጆኖስ የሞጣ ወረዳ የሚገኙ 9 ቀበሌዎች ኋላ ደጀን ጦር ከጫፍ እስከ ጫፍ በቁርጠኝነት መነሳቱን ኮሩ አስታውቋል። በተደረገ የምክክርና ንቅናቄ መድረክ የደጀን ጦሩ አባላት በቀጣይ ኮሩና ክፍለ ጦሩ የሚሰጠውን ግዳጅ ተቀብሎ በቀጠናው ያለውን ጠላት ለማጽዳት በተጠንቀቅ ላይ መሆናቸውን በአጽንኦት አስገንዝበዋል። በየቀኑ መገደል ይበቃናል፣ የመጣብን የሰው ስነ ምግባር የሌለውን ንጹሐንን ሴቶችና ህፃናትን በይፋ እያጠፋ ስለሆነ ለአንዴና ለመጨረሻ ጊዜ ከተታውጀን አካባቢያችን ነፃ ማድረግ አለብን። ምክንያቱም ነፃነታችንን የምናገኘው በመለማመጥ ሳይሆን በክንዳችን ነው ሲሉ ተናግረዋል። የፌዴራል ፖሊሱም ተቀላቀለ። የብልጽግናው ሰራዊት ከሚሊሻ እስከ አየር ወለድ ኮማንዶ ድረስ የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ቆይቷል። በዛሬው ዕለት ደግሞ የብልጽግናው ፌዴራል ፖሊሶችም ሙሉ ትጥቃቸውንና እጅግ ከፍተኛ ሚስጥራዊ ሰነዶችን እንደያዙ ፋኖን ተቀላቅለዋል። ሙሉ ትጥቃቸውንና ሚስጥራዊ ወታደራዊ ሰነዶችን እንደያዙ ፋኖን የተቀላቀሉት የፌዴራል ፖሊስ አባላቱ በሰሜን መምሪያ 3ኛ ሬጅመንት 2ኛ ሻምበል ስር ተመድበው ስርዓቱን ሲያገለግሉ የነበሩ ናቸው። እነዚህ የብልጽግናው ስርዓት የፌዴራል ፖሊስ አባላት የመንግስትን የጥፋት መንገድ እያወቅንና እያየን ከዚህ በላይ አብረነው ልንቆይ አይገባንም፣ እስካሁንም የቆየነው ፋኖ አንድ ባለመሆኑ ምክንያት ነበር ሲሉ ተናግረዋል። የስርዓቱን የከፋ የጥፋት መንገድ በመቃወም አጼ ምኒልክ ዕዝ 101ኛ ኮር 15ኛ ክፍለ ጦርን መቀላቀላቸውን የገለጸው የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ የፌዴራል ፖሊስ አባላቱ የሰሜን ወሎ ዞን መቀመጫ ከሆነችው ወልዲያ ከተማ ጀነት ወበር ተመድበው የነበሩ ሲሆን ከዛ ተነስተው ስሪንቃ ከተማ በመግባት ፋኖን መቀላቀላቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አክሎም የፌዴራል ፖሊስ አባላቱ ወደኛ ሲመጡ ቁልፍ መረጃዎችንና የሰራዊቱን ወቅታዊ ገጽታ ከቀድሞ የሰራዊት አባላቱ የተገኘውን መረጃ ይዘው ነው። ካመጡት ሚስጥራዊ ሰነዶች ባገኘነው መረጃም በፌዴራል ፖሊስ ተቋም ውስጥ ከፍተኛ መከፋፈልና ተስፋ መቁረጥ መስፈኑን መረዳት ተችሏል ብለዋል። የፌዴራል ፖሊስ አባላቱ ለፋኖ ካስረከቡት ተቋማዊ ሚስጥራዊ ሰነድ ላይ እንደተመላከተው በሰራዊቱ ውስጥ የውስጥ መፈራረስ፣ ሰራዊቱ እርስ በርስ ከመጋጨት ባለፈ የመዋጋት አቅሙና ሞራሉ ክፉኛ መዳከሙን፣ ከግማሽ በላይ የሚሆነው የፌዴራል ፖሊስ የሰራዊት አባል በየጊዜው እየቀነሰ መሆኑን የሚያመላክቱ የግምገማ ሪፖርት አግኝተናል ሲል የህዝብ ግንኙነት መምሪያው አስታውቋል። በተጨማሪም የመሪዎች ስጋት፣ የሻለቃ አመራሮች ሰራዊቱ ጥሎ እንዳይጠፋ በመስጋት ዲሽቃና ከባድ መሳሪያዎችን የአንድ ብሔር ተወላጅ ብቻ እየተመረጡ እንደሚያስታጥቁ አባላቱ ምስክርነታቸውን የሰጡ ሲሆን የጅምላ መነሳሳትን በተመለከተ ሲናገሩም የጊዜ ጉዳይ እንጂ ቀሪው የሰራዊት አባልም የህዝቡን መከራ በመመልከት ወደ ፋኖ መቀላቀሉ እንደማይቀር ግልጽ ነው። የሃይማኖት ተቋማትና የምዕመናን ሰለባ መሆን፣ የሰራዊት አባላት ፍልሰት መንግስት ፊቱን ወደ ሃይማኖት ተቋማት በማዞር ጭካኔውን እያሳየ ነው። በዚህ የመንግስት ድርጊት የተነሳም ሰራዊቱ ጊዜና ሁኔታ ብቻ ነው የሚጠብቀው እንጂ የፋኖን ጥሪ ተቀብሎ መምጣቱ አይቀሬ ነው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።